ኢንትሮቨርት ኤክስትራቨርት እና አምቢቨርት የሚባል የሆነ ጥናት አለ። ምንድነው? እኔ አሁን ለምሳሌ ብዙ ጊዜ ኢንትሮቨርት ነኝ። ፍርሃት፣ ውጭ ወጥቶ ነግዶ ማትረፍ፣ ሰርቶ መግባት፣ ማግባት፣ ወንድ ጋር መነጋገር ላበላብ የሚያደርጋቸው ሰዎች አሉ። ከዛ ያ ቡዳው በደንብ አድርጎ ነው የበላት ቡዳ ደግሞ ሙስሊም የነበረ ሰውዬ ነው በቡዳ ይበላል። ስልጣን የለውም ትላላችሁ እንዴ? እንዴት ነው ስልጣን የለውም? ዝም ብሎ የሰራነውን እያወቅን ህይወታችንን እያወቅን እንዴት ነው ስልጣን የለውም የምንለው? ላይ ብቻችሁን የምትኖሩ ሰዎች ብቸኝነታችሁን ለጾም፣ ጸሎት፣ ስግደት፣ ለተለያዩ ጥሩ ብቻሽን ስትሆኝ ነው ደስ የሚልሽ ወይስ ከሰው ጋር ስትቀላቀይ ነው? በፊት ከሰው ጋር ምንድነው ይለኛል፣ ደስ ይለኛል ሰው ጋር ባወራ ምናምን። አሁን ግን የሆነ ብቸኝነት ባበዛ ደስ ይለኛል። ከመንፈሳዊ ህይወት አንጻር ነው ወይስ ከፍቶሽ ነው ብቻሽ የምትሆኝ? ብዙም ክፋት መከፋኝ የሚለው በቃ ወደ 20 ምናምን ዓመቴ ነው ሰው ቤት ለምን አንድ ነገር የራሴ ነገር የሚለው ነገር ስለነበረኝ ነው። እሱም እግዚአብሔር ይመስገን መመር። አይ አንዳንድ እንትኖች አሉ ኢንትሮቨርት ኤክስትራቨርት እና አምቢቨርት የሚባል የሆነ ጥናት አለ። ምንድነው? እኔ አሁን ለምሳሌ ብዙ ጊዜ ኢንትሮቨርት ነኝ። ኢንትሮቨርት ማለት ወደ ውስጥ ሁልጊዜ ብቻው መሆን የሚፈልግ መጽሐፍት ላይ ይሄ ቁጭ ብሎ በጣም ረጅም ሰዓት ዝም ማለት፣ ከዛ በኋላ መናገር ሲፈልግ ግን ልክ ሲናገር ሀሳቡን በደንብ ሲገልጽ የሚደመጥ ሰው አይነት ነገር ነው። ከማህበረሰቡ ጋራ ሄዶ ተቀላቅሎ ተጫውቶ ተጫጭሆም ብሎ ከመምጣት ይልቅ ብቻዬን ሆኜ የምሰራው ነገር ያረካኛል። ኢንትሮቨርት የሚባለው ይሄ ነው። ኤክስትሮቨርት የሚባሉ ደግሞ ብቻቸውን ሲሆኑ የሚጨንቃቸው፣ ሰው ካላገኙ የሚጨንቃቸው፣ በጣም ከሰው ጋር የሚቀላቀሉ የሚጫወቱ ምን የሚሉ ሰዎች አሉ። ሁለቱንም ደግሞ የሆኑ አሉ አምቢቨርት የሚባሉ ማለት ነው። ማለት ብቻሽንም ስትሆኝ ይጨንቅሻል፣ ከሰው ጋር ስትቀላቀይም ደግሞ አይሳካልሽም። ይሄ ውስጥሽ ምንድን ነው ሰው ላገኝ ብዬ ሄድና ከዛ አስተላቻለሁ ቶሎ ብዬ ሁለት ቀን። አሁን አንዳንድ ሰዎች አረብ ሀገር የሚሆኑ ውጭ ሀገር ክፍለ ሀገር የሚሆኑ ልክ ቤተሰቦቻቸው በጣም የናፍቋቸውና ሲያገኟቸው ቶሎ ይጣላሉ። በአንድ ሳምንት ውስጥ ይሰለቻቻሉ። ፍቅረኛ የሚሆኑ ቤተሰብ እና ይሄ ድብልቅልቅ የሚያደርገው ሰይጣን እንደሆነ በአቅም ግን በባህሪ ደግሞ አንዳንድ ጊዜ ሰው እግዚአብሔር የፈጠረለት የሰራው ደግሞ አካሄዳለ እና የትኛው ነው አብሮሽ የኖረው ከመጀመሪያ ጀምሮ ሰው ሲኖር ከሰው መካከል ስትቀላቀይ ነው በጣም ደስ የሚልሽ ወይስ ብቻሽን ስትሆኝ ነው ደስ የሚልሽ? መጀመሪያ የነበረው ከሰው ጋር ስኖር ነው። ኦኬ። አሁን ግን እኔም ብዙም ከሰው ጋር ተቀላቅዬ አላውቅም። መመልስ ደጅ ሰው ምናምን የለም። ከሰው ቤት ሰው ቤት ነው። አሁን ደግሞ እዚህ 7 ዓመቴ ነው። በአካል ብቻ በስልክ ጭምር ነው ደውሎ ማውራት፣ በስልክ ማውራቸው ጨዋወት። ግን እሱ ራሱ ኤክስትሮቨርት ነው ቀለል የሚሉኛል እኮ። ስታወሪ ቀለል የሚልሽ ከሆነ ከሰው ጋር ስትወያዩ በጣም ደስ ይልሻል። ያ ማለት በስልክ መገናኘትና በአካል መገናኘት ተመሳሳይ ነው፣ ለውጥ የለውም። ሳወራቸው ምናምን እንዲህ ቀለል ይለኛል። እስቲ ገሌ ጋር ልደውል፣ እስቲ ገሌት ጋር ልሂድ፣ ዘመድ ልጠይቅ ምናምን ብለው ከቤት ወጥተው በርዘግተው ወጥተው የሚውሉ ሰዎች ኤክስትሮቨርት የሚባሉ ወይም ከሰው ጋር መቀላቀል የሚፈልጉ የሚጨንቃቸው ሰዎች አሉ። እና ምንድነው ይሄን ያነሳሁት መሰላችሁ? ይሄ ከሰው ጸባይም አንጻር አለ፣ ከመናፍስትም ደግሞ የሚመጣብን አለ። የቤት አይጥ አርጋት ተብሎ የሚላክ መተት አለ። የቤት አይጥ አርጋት ማለት ከቤት እንዳትወጣ ዝጋባት። የሌለብሽ ባህሪ ይመጣብሻል። አንዳንዴ ምን ሆኜ ነው ካገባው በኋላ በቃ ቤት ውስጥ ተሰበሰብኩኝ፣ ወይም ደግሞ ግራጁዌት ካረኩ በኋላ ከተመረኩኝ በኋላ እኮ ከቤት ወጥቼ አላቅም፣ ምንድን ነው የሆንኩት? ወጥቼ እኮ ስራ መፈለግ አልቻልኩም የሚሉ ሰዎች አሉ። ይሄ ምንድነው? ስራ ወጥተው እንዳይሰሩ አይነ ጥላውም ይዘጋል። መተትም የሰው ጓደኞቻቸው መተትም ምንም አለ። ልጄ ተመርቆ ስራ አላገኘም እሱ ወጥቶ ደግሞ ስራ ሊሰራ ብሎ መተት የሚያደርጉ አሉ። የጎረቤት መተት። ይሄ ሆን ብሎ መንፈሱ ቤት ታስረን እንድንቀመጥ ያደርጋል። አንዳንድ ጊዜ ደግሞ እናቶች ምን ያደርጋሉ? ልጆቻቸው በአይነ ጥላ ምክንያት በዛር መንፈስ ምክንያት ስራ እንዳይሰሩ ቤት ውስጥ ቆልፎ ሲያስቀምጣቸው መተት ይሄዱና ደብተራ ጋር ጠንቋይ ጋር ሄደው እስቲ ወጣ ወጣ ብላ እንድታይ ወይም ብዙ ነገር እንድትጎበኝ ይህንን ስራልኝ ብለው ያስደግማሉ። እናቶች ራሳቸው አባቶችም ልጆቻቸው ወጣ ወጣ እንዲሉ ስራ እንዲፈልጉ ትዳር እንዲፈልጉ ከዛ መንፈሱ እላያቸው ላይ ሆኖ ዘላን ያደርጋቸዋል። ይወጣሉ፣ ዱርዬ ሆነው ወይ ድንግልና አስረክበው ይመጣሉ፣ ወይ ንብረታቸው ነው የገንዘባቸው። ከዛ በዛው ዱርዬ ሆነው ይቀራሉ። ኤክስትሮቨርት ሆኑ ማለት ነው ሳያውቁት። ግን ከልጅነት ጀምሮ አብሮ ያደገው ደግሞ ዛር ምን ያደርጋል? በቃ በቡዳ ለምሳሌ የጎረቤት ቡዳ ከበላት ማንም እንዲያይብኝ አልፈልግም ይላል። ከዛ ከልጅነት ጀምሮ
ቤት ውስጥ መቀመጥ፣ ቴሌቪዥን ማየት፣ ከቤት አለመውጣት ምናምን በቃ ፍርሃት፣ ውጭ ወጥቶ ነግዶ ማትረፍ፣ ሰርቶ መግባት፣ ማግባት፣ ወንድ ጋር መነጋገር ላበላብ የሚያደርጋቸው ሰዎች አሉ። ከዛ ያ የጎረቤት ቡዳ የበላቸው ቡዳ ሴትዮዋም የቤት እመቤት ከሆነች ባሏ ከቤት እንዳትወጭ የሚላት ከሆነ ያቺ በቡዳ የበላቻ ሴትዮቹ ከሆነች ልጅቷም እንደዚህ ሴትዮዋ ነው የምትሆነው ማለት ነው። ግልጽ ነው። ይኸውላችሁ በደንብ አስተውላችሁ አዳምጡ። ወደን አይደለም ኢንትሮቨርትም ኤክስትሮቨርትም የምንሆነው ወይም ደግሞ አምቢቨርት የምንሆነው ሰው እንዲሁም አንዳንዴ ድብልቅልቅልቅ ያለ ማንነት ይኖረዋል። ከጉርብትና ከቤተሰብ በአጠቃላይ ከውሏችን ነው ይሄ ነገር የሚሆነው፣ ወደን አይደለም። ለምሳሌ እንዳልኩሽ ጎረቤትሽ የእናትሽ ጎረቤት የቤት እመቤት ከሆነች ከቤት የማትወጣ በርዘግታ የምትቀመጥ ከሆነች እና ስትወጣ በቡዳ ከበላችሽ ወይም በቡዳ ከበላሽ የሆነ ሰው በቡዳ ባህሪው እንደዚህ ከሆነ አንቺም እንደዛው ቤት ተቀማጭ ነው የምትሆኝው። ወጣ የምትል ሴትዮ አለሌ የምትቀባባ ሊፕስቲክ ምናምን ቀለማ ቀለም የምትደፋፋ ግድግዳ ሆና የምትውል እንደፈለገች የመንግስት ፀጉር ቀጥላ ዊግ ምናምን ሂውማን ሄር አድርጋ ምናምን ወታ የምትውል ከሆነች አንቺም ልክ እንደዛው ነው የምትሆኝው። የበላሽ ቡዳው ከማን ሴትዮ እንደመጣ ስለሚያውቅ እሷኑ መስሎ ነው የሚያስቀምጥሽ። እና አንዳንዴ በቃ ራስሽን መሆን እስኪከብድሽ ድረስ ማለት ነው። እኔ አንዷ ሂውማን ሄር ያለ ወትሯ ቆንጆ ፀጉር ነው ያላት እኮ የሚገርምሽ ረጅም ፀጉር ነው። ምናልባትም በግምት ፀጉሯ ረጅም ነው፣ ወደ ጀርባዋ ላይ መጥቶ ለጥ ብሎ ይተኛል ብዬ አስባለሁ። እና ግን ሂውማን ሄር ታደርጋለች። ምንድን ነው እላታለሁ። ፀጉሬን በቡዳ እየበሉት ስለሆነ የመንግስት ፀጉር ላድርግ መፍትሄ ብላ ያመጣችው ይህንን ነው። ለምን አልኳት። አይ የመንግስት ፀጉር ወይም ሂውማን ሄርን ዊጉን ቡዳ ስለማይበላው ነው። ሰይጣን ያውቃል ዊግ መሆንና ለመሆኑን ያውቃል አለች። ስለዚህ ፀጉርሽን አያየውም በዊግ ስለተሸፈነ ስላት ውይ ያየዋል እንዲ አለች። እና አንዳንዴ በጣም የዋሆች ነን። ይሄንን ለምንድን ነው የምለው? ለካ ሂውማን ሄር ትቀጣጥል የነበረው ዊግ ትቀጣጥል የነበረው ያንን ታረግ የነበረው በቡዳ የበላቻ ሴትዮ ልክ እንደዛው ነው የምታደርገው። አንድ አይነት ባህሪ የሚኖራቸው 20 ሺህ ብር 15 ሺህ ብር 40 ሺህ ብር አውጥታ ሂውማን ሄር ትገዛለች። አንዱ ምን አለ እንዲህ እኔ እኮ ፓኪስታንና ህንድ እንዴት ነው በጣም እንደዚህ ያደጉት የበለጸጉት ብዬ፣ ለካ እኛ ኢትዮጵያውያን ጸሎት ስንጸልይ ወደ እነሱ እየሄደ ነው ጸሎቱ። ለምን? የእነሱን ሂውማን ሄር ስለምናደርግ ነው። እግዚአብሔር ጸሎቱ ወደ ዋናዎቹ ባለጸጉሮች እየሄደ ነው አለ። ቀልድ ነው የምነግርሽ። አንዳንዴ እነሱ ጋር ያለው መንፈስ በራሱ ለጣዖቱ ለነ ክርሽና ለነ ምናምን የሚሰዉት መስዋዕት እኛ ጋር አብሮ የሚመጣ ይመስለኛል። የሌለብንን ባህሪ የምናገኘው ለዛ ነውና ትስቃላችሁ አይደል? የራስ እና ምናልባት ሂውማን ሄር አድርጋ የምትጸልይ ሴት ጸሎቱ ሲመጣ የዚህ ፀጉር ባለቤት ማን ነው ብሎ ወደ ፀጉሯ ባለቤት ነው በረከቱ የሚያርፈው አሉ። ይሄ ቀልድ ነው። እግዚአብሔር ሞኝ አይደለም። በእርግጥ ግን እንደው ቀልዱ ላምጣው። ስለዚህ ምንድነው መሰለሽ ያልኩት፣ አሁን ይሄን ጥያቄ ያመጣሁት ለመሰለሽ አንዳንድ እህቶች ደውለውልኝ የምክር አገልግሎት ስሰጣቸው ያለሁበት ቤት ተመችቶኛል ይላሉ። እሺ ምን አይነት ቤት ነው ስላቸው፣ ላጤ ቤት ነው ወይም ደግሞ አረብ ሀገርም ሆነው ባልና ሚስት ናቸው፣ ስራ ውሎ ነው የሚመጡት፣ እኔ ቁጭ ብዬ ነው የምውለው ምናምን ይላሉ። እሺ እቤት ስትቀመጪ ምግብ ስትበይ ምን ስትይ የሆነ መተኛት፣ ግለ ወሲብ መፈጸም፣ ወሲብ ማድረግ እንዲህ አይነት ነገር ስሜት አይመጣብሽም ስላት ጊዜ አዎ በጣም የተፈተንኩት በሱ ነው ይላል። እና በግላጭ አገኘሽ ማለት ነው። አዎ በግላጭ አገኘሽ ማለት ነው። ቆይ በደንብ አዳምጪኝ፣ ቆይ ትነግሪኛለሽ። እሺ ከዛ ምን አለች ይመስልሽ? ወንድሜ ደግሞ እስር ቤት ገብተዋል አለችኝ። ይሄማ ሳስተምርም ሰምተሻል? አዎ ምን ስትል ሰምቻለሁ አለች። እስር ቤት አይነ ጥላ ካለችበት አንዳንድ ሰው የማይሆን ወንጀል ሰርቶ አድርጎት የማያውቀውን ሙስና ሊሆን ይችላል የሆነ ነገር አድርጎ እስር ቤት ይገባል። ከዛ በኋላ አይነ ጥላዋ ለብቻው ታገኘዋል። ሴት ሄዶ አያገኝ ምን አይል ግለ ወሲብ ይፈጽማል ወይ ሌሊት መታ ትገናኘዋለች እስር ቤት 5 ዓመት ተፈርዶበት። ከዛስ ታላቅ ወንድምሽ ስላት እናትና አባቴን እየጠወረ ነው፣ ሚስት የለም፣ ሁሉም ኒውትራል ናቸው፣ ባል የሚባል ሚስት የሚባል የላቸው ልጆቻቸው። እናትና አባት ደግሞ ተጣልተው አባትየው ሌላ ውሽም አለው፣ እናትየዋ ሌላ ውሽም አላት። በቤት ውስጥ ሙሉ በሙሉ መንፈሱ ትክክለኛውን የሰውን ህይወት እንዲኖሩ ሳይሆን ህገወጥ የሆነውን ኑሮ እንዲኖሩን ያደረጋቸው። ግን የእናትና የአባት መንፈስ ልጆች ላይ መጥቶ ምንድን ያደረገው? ብቸኛ እንዲሆኑ ያደረጋቸው ሁሉንም። ስለዚህ ያለውበት ቦታ ተመችቶኛል ብላችሁ ግን ለጸሎት ካልሆነ ለስግደት ለመንፈሳዊ ህይወት ምናምን ካልሆነ ግን ለውሲ የምትፈጽሙ ከሆነ
ፎርን ሴክስ ምናምን ፖርኖ ምናምን የምታደርጉ ወጣ እያላችሁ ኃጢአት የምትሰሩ ምናምን ከሆነ በአጠቃላይ ብቻችሁ የምትኖሩ ሰዎች ብቸኝነታችሁን ለጾም፣ ጸሎት፣ ስግደት ለተለያዩ ጥሩ ነገሮች ካልተጠቀማችሁበት ያንን ቦታ የመረጠላችሁ ለኃጢአት ነው ማለት ነው። ብቻችሁ እንድትቀመጡ የሚፈልግ መንፈስ አለ ማለት ነው። ማንም ሴት ወይም ማንም ወንድ እንድትቀርባችሁ ወይም እንዲቀርባችሁ አይፈልግም ማለት ነው። ይሄንን በዚህ ማወቅ ትችላላችሁ። የብዙ ሰዎችን ኤክስፔሪንስ ነው የምነግራችሁ። ስጠይቅ ሳጠና ይሄን ነው የማገኘው። አሃ እንደዛ ነው እንዴ? በቃ ስለዚህ ጓደኛዬን እየመጣሽ አጫውችኝ እላታለሁ ምናምን እያሉ ጎረቤት ጋር ሄደው መጫወት ምናምን ሲጀምሩ ከሰው ጋር መገናኘት እንደማትፈልግ ስለሚያውቅ መንፈሱ ከሰው ጋር ልክ መገናኘት ስትጀምር ምልክት ያሳያል። ለምን? ሰው አገኘች ማለት ምክር ተመከረች ማለት ነው። መርጣ ደግሞ ጓደኛ የምትይዝ ከሆነ ደግሞ በጣም ይናደዳል። ስለዚህ ቡዳው በቃ የእኔ ብቻ ናት ብሎ ስለሚል አንዷ ሙስሊም እኔ ጋር መታ ድሮ ኦርቶዶክስ ነበርኩ አለች። እሺ ያልኳት እና ካልሰለምሽ አትድኝም ተብዬ ሰለምኩኝ እና ግን የጠምጥም ይቅርታ ግን ሃይማኖቱን ሳይሆን ክርስቲያኗ ለምን እንደሰለመች ነው ቡዳው እንዴት እንዳሰለማት ነው የምናገረው። መንፈስ አንዳንድ ጊዜ ያሰልማል ማለት እስልምና ሃይማኖቱን ሳይሆን እያልኩ ያለሁት ከኦርቶዶክስ ሃይማኖት ሸሽታ እንድትወጣ የሚያደርግበት የራሱ ምክንያት አለው። ጸበሉን፣ ቅዳሴውን፣ ስግደቱን፣ ጾሙን ስለሚፈራው ይወጡና ሌላ ሃይማኖት እንዲቀይሩ ያደርጋቸዋል። ቡዳው በደንብ አድርጎ ነው የበላት ቡዳ ደግሞ ሙስሊም የነበረ ሰውዬ ነው በቡዳ ይበላል። እግዚአብሔር በስላሴ ስም ታሰር። አንተ ማነህ? ዘጋኸው? ቻው ቻው ብሎ ዘጋው። ደውለዋለሁ ታባቱ ደውለዋለሁ። እግዚአብሔር ገስጽ ቻው ቻው ብሎ ዘጋው። ይህ እኮ ነው ትልቁ። አያቸው አይደለም? እግዚአብሔር ገስጸው ተያዘ ማለት ነው። ይኸውላችሁ ልጅቷ ሙስሊም ናት። አሁን ግን ኦርቶዶክስ ነበረች። አሳመማትና በቡዳ የበላት የእስላም ዛር መንፈስ ነው። የእስላም ዛር የሚያመልኩ ቃልቻ የሚያመልኩ ሙስሊም የነበሩ ጎረቤት ነበሯቸው እና በእምነቱ የማይፈቀደው በእስልምና እምነት የማይፈቀደውን ያንን ቃልቻ ያመልኩ ነበር እና በቡዳ በልተዋታል ሴትዮዋ። ከዛ ልጅቷ በዛ መንፈስ ትታመምና እንድትሰልም እኮ ነው ያሳመማት መጀመሪያም። ከዛ አይ ካልሰለመች አትድንም ተባለ። ልክ ስትሰልም በሽታው ተዋት። ለምን? መጀመሪያም እንድትሰልም ነው ያሳመማት። ከዛ እዛ እምነት ውስጥ ሆና እንደዚህ የሚጠመጥሙት አለ አይደለም? ይሄ እንደዚህ የሚያደርጉት ልክኛ ነጠላ ለብሰን ከውስጥ መንፈስ በደንብ እንደሚጫወትብን እሷም በዛ ነገር ውስጥ ተሸፍናለች። ትክክለኛ ሙስሊም መስላ ትክክለኛ አማኝ መስላ የሆነ ሰው ሚስት መስላ ምናምን የምትኖረው ግን መንፈሱ ማንም እንዳይብኝ ደብቂያት ነው። ባሏ እንኳ ራሱ እንዳይነካት አመሏን ክፉ አድርጌ እንዳይነካት ነው ደብቂያት ነው። የማንም አይደለችም የኔ ብቻ ነች ይላል። ማንህ ሲባል ጸበል ቦታ ላይ ይዣት ሄጄ እኮ ነው ሽንቁር ሚካኤል። ማንህ ሲባል በቡዳ የበላኋት የጥንት ጎረቤቷ ነኝ የኔ ብቻ ናት ማንም አይብኝ ብዬ አስልሜ መልኳን ከለልኳት አለ። ያው ሄደ እንግዲህ ቻው ብሎ ሄደ። እንደው ባገኘው ጥሩ ነበር። በጣም ብዙ ሰው ስለደወለ አሁን ወደኋላ እንዴት ብዬ ላገኛት? እግዚአብሔር ይገስጸው። መልሼማ አገኛታለሁ። አሁን አላገኛትም። በእርግጥ እንዲህ ነው የላችሁ መንፈስ ሲያዝ ባይዘዌ ጸበል ብቻ አይደለም ሰይጣንን የሚይዘው መጋለጥ፣ ስለሱ መወራት አለበት። እንደዚህ ስታጋልጡት ምናምን ብሎ በቃ ራሱን ያጋልጣል። አሁን በዚህ ሰዓት ምንም ነገር እንደማያረጋት ተስፋ አደርጋለሁ። እግዚአብሔርን ስለማምን የእግዚአብሔር መልአክ ወይ ቅዱስ ሚካኤል አሁን የደወለችው ልጅ ጋር ሂድና መንፈሱን እሰርላትና ወደ ልቦናዋ መልሳት። ሌላ ምንም ልል አልችልም። መንፈሱን እሰርላት። እግዚአብሔር ይሰር። የእስላም ዛር መንፈስ እግዚአብሔር ይሰር። ቅዱስ ሚካኤል በሰይፉ ይቆራርጥህ። ቅዱስ ገብርኤል በሰይፉ ይቆራርጥህ። ድንግል ማርያም በዛሬው ዕለት ያሉት አባታችን አቡነ እስትንፋሰ ክርስቶስ ይሰሩ። እንደተጋለጥከው ሲኦል ግባ። ስልኩን ባይዘጋው ኖሮ አያችሁ። እንደዚህ ነው። በዚህ ልክ ልጅቷን እንዴት ተናዱ እንደሚቀይር እንደዚህ ነው። ስልጣን የለውም ትላላችሁ እንዴ? እንዴት ነው ስልጣን የለውም? ዝም ብሎ የሰራነውን እያወቅን ህይወታችንን እያወቅን እንዴት ነው ስልጣን የለውም የምንለው? አባቶቻችን ሐዋርያትም ይሁኑ ጻድቃን ሰማዕታት በያሉበት ቦታ ሆነ በዲያብሎስ ተፈትነዋል እኮ። እንዴት ነው ስልጣን የለውም የምትሉት? መግደል ችሏል። ነፍሳቸውን እግዚአብሔር ተቀበለው እንጂ በበዓታቸው ሆነው ስጋቸውን ይጎስማል፣ ጨጓራቸውን ስጋቸውን ያቃጥላል፣ ቤታቸውን ገዳማቸውን ያቃጥላል። በሰው ተመስሎ መጥቶ በጣም ብዙ ምትሃት እስከ ማሳየት ድረስ ይደርሳል። ከበዓታቸው ያስወጣቸዋል። ይሄ ነው ስልጣን የለው የምትሉት? ቀኑ ሙሉ የሚጸልዩት አባቶች እንደዚህ ከተሸወዱበት እኛ ማን ስለሆነ ነው ስልጣን የለው የምንለው? የትኛው ህይወታችን ነው? እና እግዚአብሔር ይገስጸው። ይሄ ነው
ስለዚህ መልኳን ከልሎ ማንም እንዳያት ደብቆ አረብ ሀገር ወስዶ የሚመች ቤት ውስጥ ያስቀምጥ አስመስሎ ከአዲስ አበባ ከሚያገባትም አገሯ ላይ ሊሆን ይችላል ኢትዮጵያ ውስጥ በአጠቃላይ ወይም ከኤርትራ የሚያገባቸው ባል ካለ ከነዛ ባል ያሸሻል። ሩቅ አገር ይወስዳቸዋል። ገንዘብ ብቻ እንዲልኩ ያደርጋል። ከዛ እዛ ቁጭ ብሎ ክሎሲብ ይጀምራሉ። ፎን ሴክስ፣ ፖርኖ ምናምን ወጣ ብለው ዝሙት ፈጽሞ መመለስ። ይሄ በአረብ ሀገሩ ነው። በዚህ በአዲስ አበባም ደግሞ ልክ እንደዛ ነው። ከገጠር ሸፍተው ይመጣሉ እህቶቻችን፣ ወንዶቹም ሴቶቹም። እንደገና የአዲስ አበባ ነዋሪ ላጤ ሆኖ እንዲቀመጥ ያደርገዋል። በእድሜው እንዲረፍድበት ወንዱም ሴቷም በትምህርት በምናምን ሁሉም የየራሳቸውን ላይፍ እንዲኖሩ ያደርጋቸዋል። ግን እስቲ ብቻችሁን የምታድሩ ሰዎች ባልሽ ውጭ የሆነ ሚስትህ ውጭ የሆነች ወይም ደግሞ በተለያየ ኬዝ ምክንያት ባልና ሚስት አብራችሁ ማትኖሩ በዛ አጋጣሚ ተጠቅማችሁ ማትጾሙ፣ ማትጸልዩ፣ ማትሰግዱ የእግዚአብሔር መንገድ ማትከተሉ ከሆናችሁ እስቲ ምንድነው በህይወታችሁ ውስጥ እየተከናወነ ያለው? መጠጥ ነው? ዝሙት ነው? ወይስ የት ነው ኳስ ነው? የት ነው የምትውሉት? በሰዓታችሁ በጊዜያችሁ ተጠቅማችኋል? ይሄን የምጠይቀው ለምንድን ነው? ሚስት ካለች ባል ካለ አብረው ከሆኑ ብቻ ከመሆን ይልቅ አብሮ መሆን ጥሩ ቢሆንም ግን ፈተናው ትንሽ ቀለል ይላል አይደል እንዴ? መቼም ብቻችሁን ሁኑ ማለት አይደለም። ለምሳሌ ባልሽ ውጭ ሀገር ከሆነ ሳይት ከወጣ ወይ የሆነ ክፍለ ሀገር ለስራ ወይም ሚስትህ ደግሞ እንደዚህ ከወጣች አንተም ወጣ ካልክ ሰንበት ቀን ላስቀድስ ብትል ታስቀድሳለህ። ዝሙት አይኖርም። ልጠመቅ ብትል ልጹም ብትል ፈተናው ትንሽ ቀለል ይላል። አብራችሁ ስትሆኑ ግን ሰንበትን መሻር አለ። ይህን አጋጣሚ ተጠቅሞ መጸለዩ መስገዱ ይጠቅማል ብዬ ነው። ሰንበትን መሻር አለ፣ በዝሙት መውደቅ አለ፣ ማመንዘር አለ፣ በጣም በብዙ ሴሰኝነት አለ። ሴሰኛ ማለት ባልና ሚስት ብትሆንም እንኳን ሰንበትን መሻር፣ አጽዋማትን መሻር፣ ግዝት ቀንን መሻር ይህ ሴሰኝነት ይባላል። በዚህ ይህን ሽሮ ሩካቤ መፈጸም እና ብቻችሁን በምትሆኑበት ሰዓት ይችን አጋጣሚ ልጠቀማት። ባሌ እስኪመጣ ሚስቴ እስክትመጣ ወይም ደግሞ አንድ እስክንሆን ድረስ ለምን እግዚአብሔርን በስጋዬ ላይ አላከብረውም? ለምን በስጋዬ ላይ እግዚአብሔር በእኔ ላይ አይከብርም ብሎ ያንን ነገር ወደ በረከት መቀየር ይቻላል። እጭ ቤቱ ሊበላይ ነው ልወጣ እስቲ እዛ ትንሽ ፉት ብዬ አንድ ሁለት ብዬ ልምጣ ኳስሊ ምናምን ከማለት መቼም ችግር የለውም እኮ ተዝናኑ። ግን ሞር ወደዚህ ብታደሉ ምንም ችግር የለውም። እጥፍ ነው የምታተርፉት እና ተጠቀሙበት። ሲንግል ማም የሆናችሁ ሴቶች ባል እስኪመጣ ወይም የሆነ ነገር በህይወትሽ እስኪመጣ ልጆቹ እስኪያድጉ መከራሽን በዚህ መቀነስ ትችላለሽ። ስቃይሽን በዚህ መቀነስ ትችላለሽ። በታመመው ልጄ ምክንያት ባጣሁት ነገር ምክንያት ወደ አንተ እንድመጣ ስለፈቀድክልኝ አመሰግናለሁ ብሎ በዛው በተጎዳችሁበት በኩል እያለቀሳችሁ እየጸለያችሁ ስትሰግዱ የሆነ መፍትሄ ይመጣል እና እህታችንም ገንዘብ ልትልክ ትችላለች ቤተሰቦቿ ጋር። ግን አሁን ያለችበት ቦታ አንዳንዴ ግለወሲብ ያስቸግረኛል አለች አይደል? ግለወሲብ አንዳንዴ ያስቸግራት ለምንድን ነው? ሁኔታው ነው፣ ቦታው። ግለወሲብን ለማቆም ብዙ አስተምሬያለሁ። ግን አንዱ ምክንያት ምንድን ነው? አይነ ጥላው የምትገቡበትን ቤት ቀድሞ ያዘጋጃል። የትኛው ቤት መግባትና የትኛው ቤት ላይ መሆን እንዳለባቸው ያዘጋጃል ማለት ነው። እና ከሰው ጋር መሆን አንዳንድ ጊዜ በጣም ጥቅም አለው፣ አንዳንዴም ደግሞ ብቻ መሆን ጥቅም አለው። እናንተ ሁኔታዎችን አይታችሁ ይህንን ቦታ ፈተና የምፈተንበት ከሆነ ከእግዚአብሔር ምርቅ ከሆነ ይህን ቦታ የመረጠልኝ ሌላ ነው ማለት ነው ብላችሁ ማሰብ ነው። እየጾማችሁ እየጸለያችሁ እየሰገዳችሁ ከሆነ ደግሞ ችን ቦታ ያዘጋጀልኝ እግዚአብሔር ነው ማለት ነው ብላችሁ ማሰብ ነው። ሁኔታውን አይቶ ህይወታችሁን ማየት። በቃ ሁኔታውን እዩት፣ ቤታችሁን ማየት፣ እናንተን ማየት ነው። ይህን ይመስላል እንግዲህ ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን።